የነብዩ አለይሂ ሰላቱ ሰላም የአጎት ልጅ ነው ተርጁማኑል ቁርአን ተብሎ የሚጠራው ታላቁ ሰሃባ አብዱላህ ኢብኑ አባስ አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ላይ ተፈናጥቼ ነበር ከኋላቸው ተቀምጬ ነበር ያ ጉላም አሉኛ አንተ ልጅ ወይ አሉት ገና ትንሽ ልጅ ሆኖ ምክር እየሰጡት ነው ኢኒ ኡዓልሙከ ከሊማት እኔ ንግግርን አስተምርሃለሁ احفظillah يحفظك አላህን ጠብቀው አላህ ይጠብቅሃል አሉት አላህን ጠብቀው ማለት ጋርዱን ማለት ነው ላ ባዘዘ ቦታ ተገኝ በከለከለ ቦታ ተከልከል አላህ ይጠብቅሃል احفظillah تجده تجاهك አላህን ጠብቀው ፊት ለፊት ታገኘዋለህ اذا سالته ጥያቄን በጠየቅ ጊዜ فاسالillah የሚጠየቀው አላህ ነው አላህን ጠይቀው የአላህ በር ሁሌም ክፍት ነው ሰዎች በራቸውን ይዘጉብሃል የሱ በር ግን ሁሌም ክፍት ነው ሁሌም ባንኳኳ በጠራኸው ቁጥር እሺ የሚል ጌታ ነው ስትጠይቅ እሱን ጠይቅ ወይዘስተአንተ መታገዝም መረዳትን በፈለግ ጊዜ ፈስተኢን ቢላህ በአላህ ተረዳ ወዕለም አሉት እወቅ አሉት አያችሁ ያን ልጅ እንዴት እንደሚመክሩት ወንድሜ ልጅህን ታናሽ ወንድምህን እንዴት ነው እየመከርክ ያለው ወዕለም እወቅ أن الأمة حزب باتقال يعلم حزب لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك يعلم حزب تسبسبو أنت اللي تقمو ሀብታም ሊያረጉ ስላንተ ተጨንቀው ትልቅ ደረጃ ሊያደርሱ ቢፈልጉ ድንጋይ ቢፈነቅሉ ምን ቢያደርጉ ሊጠቅሙ አይችሉም አላህ ከጻፈልህ ውጫል وإن اجتمعوا على أن يضرك بشيء እንዲሁ ሊጎዱህም ቢሰባሰቡ እከሌ መኖር የለበትም እከሌ የሚባል መጥፋት አለበት ቢሉም لم يضرك إلا بشيء قد كتبه الله عليك الله ባንተ ላይ አው ይጎዱሃል ያጠፋዋል ብሎ እስካልጻፈብህ ድረስ ምን የለም አላህ እነዚህ ሰዎች ሊያጠፉህ ሊጎዱህ አይችሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን رفعت الأقلام بئرو تنستوال وجفت الصحف مصحفهم درقوال تكتبوا الله زند مانم ሊጎዳ አይችልም ማሉትና በሌላ ዘገባ احفظ الله تجده امامك አላህን ጠብቀው አላህን ፊት ለፊት ታገኘዋለህ ተአረፍ الى الله ይሄ ነው ራሳችን ድምጽ ትንሽ ተአረፍ الى الله ከአላህ ጋር ተዋወቅ في الرخاء በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤነኛ ሆነ አላህን ወቀው እንዳትረሳው ይዛኔ ኪስ ሲያብጥ አላህን ወቀው እንዳትረሳው ቁዋ ሲመጣ የሆነ ጤንነት ሲሰማ ሙሉ አፍያ ነው አላህን ወቀው ተአረፍ الى الله في الرخاء አላህን በአማኑ በደስታ ጊዜ ተዋወቀው يعرفك في الشدة በጭንቅ ሰዓት አላህ ያውቃል ጭንቅ ጥብብሽ ሲልህ ነገሮቹ ክራውድ ሲሆኑብህ አላህ ይደርስልሃል واعلم اوك ان ما اخطاك لم يكن ليصيبك አንተን የሳተህ ነገር ሊያገኝ አይችልም وما اصابك لم يكن ليخطئك አንተን ያገኘህ ነገር ደግሞ ሊስትህ አይችልም واعلم اوك አሉት ان النصر مع الصبر ድል ያለው ሁሌም ለስኬት የሚበቃው በምንድነው በሶብር ነው በትግስት ነው አው ሶብር የነገሮች ሁሉ ትልቅ ውጤት ነው ለዚህ ነው አላህ በብዙ የቁርአን ያለ وان تصبروا وتتقوا لا يضركم كيدهم شيئا አላህን ብትታገሱ እሱን ብትፈሩ ምን ብትሉ ጠላቶች የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ ምን ካለ ሶብርና ተቅዋ አላህን መፍራት ካለ وان الفرج فرج የሚመጣው ከጭንቀት መገላገያው ማአል ከርብ ከጭንቀት ጋር ነው ሊነጋጋ ሲል ይጨልማል አይደል የሚባለው ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ ጭንቅ ጥብብ ሲል የሆነ ገመድ ታስሮ በጣም ሲወጠር ምን ይላል ይበጠሳል አይደል አው ጭንቀቱም እንደዛው ተበጥሶ ይወገድና ጎላ ያለ ፀሐይ ይመጣል ሰላም ይመጣል ደስታ ይመጣል وان مع العسر يسرا ከችግር ጋር ምቾት አለ ይሄ ርዕስ ከዚህ ሐዲስ ላይ የተመረጠ ነው ምን ከሚለው ተአረፍ الى الله
ከአላህ ጋር ተዋወቀው ፊረኻኢ በደስታህ ጊዜ። አዎ ስንትና ስንት ሰው አለ ዛሬ አወል ሰልፍ ላይ ማሻአላህ ከመስጊድ ማይጠፋ የነበሩ ብዙ ወንድሞች አባቶች ትንሽ አላህ ርዝቅ ሲያመጣ የሆነ ነገር ሲቀየር ከመስጊድ እየተራቀ አይ ስራ ቦታ እየተባለ ከነጭራሹ ከሰላት የጠፉ ስንት አሉ። አላህ ይጠብቀን። ምንድነው የሚጠበቅብን? ሀብት ሲመጣ ደስታ ሲመጣ ይበልጥ አላህን መገዛት ነው። ወዝኩር ረበከ አላህን አውሳው በማታውን በጠዋትን አለ። ማንን? ዘከርያን። መቼ? መሃን ሆና ባለቤታቸው ልጅ አጥተው እድሜያቸው ሄዶ ያ ረቢ ሲሉ አላህ ስሙን አውጥቶ ያህያ ብሎ ነብይ የተከበረ ጥብቅ የሆነ ልጅ ሰጥቻለሁ አላቸው። ከዛ ምን አላቸው መጨረሻ ላይ? ጌታን በማታውን በጠዋቱ ጊዜ አወድሰው አጥራው። አዎ ኸይር ነገር ሲመጣ ደስታ ሲመጣ መልካም ነገርኛ ጋር ሲመጣ ከአላህ መራቅ ሲሆን ምንድነው የሚጠበቅብን? መቅረብ ነው። ይበልጡን እሱን ማወደስ ነው። ይህ ርዕስ የተዘጋጀው ለዚህ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ ትርሚዚ በዘገቡት አልባኒ ሰሂህ ባሉት ሐዲስ ላይ ምን ይላሉ? የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም መን ሰረሁ አየስተጂበ አላሁ ለሁ ዐንደ ሸዳኢድ ወልከርቢ ፈልዩክሲር ዱዓ ፊረኻ አሉ። እንደው በደስታው ሰዓት ጭንቅ ባለው ሰዓት መከራ በበዛበት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው ፈልዩክሲር ዱዓን ያብዛ። መቼ? ፊረኻ በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት። ያ ረብ ማለት ሁሌ እሱም መጨቅጨቅ። አላህ ሲጨቀጨቅ የሚወድ ጌታ ነው። የሰው ልጅ ነው ሲጨቀጨቅ ማይወደው። አላህ የሚቆጣው ያልተለመነ ሰዓት ነው። መን ለም የስአልላህ የግደብ ዐለይህ አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል አሉ። ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ። መቼ? በደስታው ሰዓት። እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት። አብዛኛችሁ የምታውቁት ዩኑስ ዐለይሂ ሰላም ስለ መከራ ሲነሳ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ። ዩኑስ ዐለይሂ ሰላም እንግዲህ አላህ ነቢይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር። የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ። ወዘኑኒ ኢዝ ዘሀበ ሙጋዲበን ዘኑን የአሳውን ባለቤት ማውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለ አለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ገመተ፣ ጠረጠረ። ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ አላ ኢላሃ ኢላ አንተ ከአንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉ፣ ራሳቸውን ዝቅ አረጉ። በአንድ አሰር ላይ ሲነገር ዩኑስ ዐለይሂ ሰላም ይባላል ልክ አሳ ነባሪ ውስጥ ወድቀው፣ አሳ ነባሪው እንግዲህ አስቡ፣ አሳ ነባሪ አንዴ አኝ ካለ እንዴት እንደሚጨፈልቅ ከባድ ወፍጮ ነው። ግን አላህ ትእዛዝ ነው የሰጠው ስጋውን እንዳይበላ በአደራ መልክ እንዲቀመጥ። የአሳው ነባሪ ሆድ አለ፣ ጨለማ ነው፣ ሌሊት ነው ወቅቱ፣ ጨለማ አለ፣ የባህሩ ጨለማ አለ። በሶስት ጨለማዎች ነው ፈናዳ ፊ ዙሉማት አለ። የዚህ ሰዓት ሲጣራ ሰማይ ድምጻቸው ሄደ ይባላል። ለማ ዳአ ፊ በጥን ልሑት ይላሉ። ዩኑስ ዐለይሂ ሰላም አሳ ነባሪ ሆድ ውስጥ ነው በተጣራ ሰዓት ቃለት ልመላኢካ መላእክቶች አሉ ያ ረቢ ሃዛ ሰውቱ ማዕሩፍ ጌታችን ወይ እኮ የሚታወቅ ድምፅ ነው። ሚን ቢላድ ልገርብያ ከዛ ከዱንያው ምዕራብ አካባቢ ካለው አካባቢ የሚታወቅ ድምፅ ነው፣ ሩቅ ነው ከተማው። ፈቃለ አላህ አዘ ወጀል አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንዲህ አላቸው። ቃሉ ወመን ሁወ ማን ነው እሱ አሉ መላእክቶች። ቃለ አብዲ ዩኑስ ባሪያ እኮ ዩኑስ ነው አለ አላህ። ቃለ አብዱከ ዩኑስ አለዚ ለም የዘል ዩርፈዑ ለሁ ዐመሉ ሙተቀበል አያችሁ ወዳዕወቱ ሙስተጃባ ያ በጥሩ ሰዓት በሰላሙ ሰዓት ስራ ወደ አንተ የሚሄደው የምትቀበለው ዱዓው ሙስተጃብ የሚሆነው ዩኑስ። አዎ ቃሉ ያ ረብ ጌታችን ያሉ መላእክቶች አፈላ ተርሐም ታዲያ አታዝንለትም? ማ ካነ የስነኡ ፊ ረኻ
በዛ በደስታ በአማኑ ሰዓት አንተን ሲገዛ የነበረውን ሁኔታ አስበህ ያን ሁኔታ አይተህ አሁን አታዝንለትም? ከዚህ ጭንቀት ፈቱንጂየሁ ነጃት ለው ሚነል በላ ከዚህ በላ አሉ። አያችሁ በደስታ ሰዓት ከአላህ ጋር የተዋወቀ በጭንቅ ሰዓት ማን ነው የሚደርስለት? አላህ። ቃለ በላ እንዴታ ፈአመረ አላሁ ልሑተ አላህ አሳ ነባሪውን አዘዘው ፈጠረሃሁ ቢልአራ ወረወራቸው እንዲተፋቸው። ይህንን ታሪክ ነው እንግዲህ አላህ ስብሓንሁ ወተዓላ ዱዓቸውን ተቀበለ። ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ ከጭንቀትም አዳነው አለና ለእኛ መልእክት ነገረን። ምን ሲል? ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ። እንዲሁ በዚህ መልኩ ከአላህ ጋር በደስታው ሰዓት የተዋወቀ ወጣት ሲሆን አላህን ያወቀ ነገሮቹ ሲስተካከሉለት ንግዱ ሲከፋፈትለት ትምህርቱ ዶክትሬቱን አግኝቶ ስራ ሲያገኝ አላህን ያወቀ ጭንቅ ሲለው አላህ ይደርስለታል። ወቃለ ضحاك بن قيس የሚባሉት ዓሊም ምን ይላሉ? اذكروا الله في الرخاء አላህን በአማኑ ጊዜ አውሱት፣ ቀድሱት፣ ተዋወሱት። يذكركم في الشدة በጭንቅ ሰዓት አላህ ይደርስላቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ኑስ ዓለይሂ ሰላም እኮ ነቢዩላህ ዩኑስ ዓለይሂ ሰላም ካነ የዝኩሩ ላህ ተዓላ አላህን በጣም ያውሳ ነበር በደስታው ሰዓት። ፈለማ ወቃ ፊ በጥኒ ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ እኮ ቃለ አላሁ አዘ ወጀል አላህ እንዲህ ብሎ ነበር፣ ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ ከዚህ በፊት እኛን የሚያጠራ እኛን የሚቀድስ ባይሆን ኖሮ አለ አላህ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን። አያችሁ አሳ ነባሪ ሆድ ውስጥ ኢላ የውም ዩብዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ በቆየ ነበር፣ እዛው እናደርጎ ነበር አለ። ነገር ግን ከዛ በፊት ከኛ ጋር በአማኑ ሰዓት የተዋወቀ ስለሆነ ሁሌ የሚቀድሰን ስለሆነ የሚያጠራኝ ስለሆነ እኔም ብቻ ስለሚገዛ ሰላም ሲሆን ያ ረብ ያ ረብ ሚል የኔን ትእዛዝ የሚጠብቅ ውድ ባሪያ ስለሆነ በጭንቅ ሰዓትም ነጅ አልኩት ነው። ኪስ ሲወፍር አላህን አውሳ ነው መልእክቱ። አላህን በደስታ ሰዓት እንዳትረሳ። ሙሳ አለይሂ ሰላም ታሪካቸውን ታውቃላችሁ። ሙሳ እንግዲህ አላህ ነብይነትን ወፍቋቸው ከፊራውን ጋር ትልቅ ፍጥጫ አድርገው ትልቅ ትግል አድርገው በመጨረሻ ከተማውን ለቀው ሲወጡ ምን ብሏቸው ነበር? ፊራውን ተከትሎ ነበር። ፈለማ ተራ አልጀምዓኒ ሁለቱ ጭፍሮች በተያዩ ጊዜ ቃለ አስሓቡ ሙሳ የሙሳ ጓዶችም የሙሳ ተከታዮች አሉ ኢና ለሙድረኩን እኛ እኮ የሚደረስብን ሆነን ፊራውን እኮ የፊራውን ሰዎች ደረሱብናል። ሙሳ በሰላሙ ጊዜ ከአላህ ጋር ስለተዋወቁ አላህ በጭንቅ ሰዓት እንደማያሳፍራቸውም ስላወቁ ከላ ቃለ አለ ሙሳ ከላ በጭራሽ ኢነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አያሳፍርማ? አዎ ወላሂ አላህ አያሳፍርም ወንድሜ። በምንም መልኩ አላህ ያሳፍረኛል እንዳትል አንተ ብቻ የሚጠበቅብህን አድርግ፣ ተማመን በሱ እምነት ጠንካራውን አላህ አያሳፍርም። ፈአውሐይና ኢላ ሙሳ ይላል ወደ ሙሳም ወህይ ያደረግን መልእክት ላክን አን ድሪብ ቢዐሳከ አልባሕር ባህሩን በዛች ዘንግ ምታዋል፣ በበትርህ ምታው። ፈንፈለከ ፈካነ ኩሉ ፊርቅን ከጠውድ ልዐዚማ ይሄ ባህሩን ሲመቱትም ባህሩ ጋራ ሆኖ ልክ በቃ እንደ ተራራ ነገር ጋራ ሆኖ ድልድይ ሆኖ ክፍትፍት አለ፣ ተከፋፍሎ ማለት ነው። ወደ 12 ነገዶች ነበሩ፣ ጎሳዎች ነበሩ ይባላል። በሱ ማለፍ ጀመሩ። ወአዝለፍና ثم الآخرين አለ እነዚያንም ዘንድ ሌሎችን አቀረብን አለ። ቀረቡባቸው። ፊራውን ምን አለ? ይሄ እኮ የተከፈተው ለኔ ነው አያችሁ እያለ ወደ ኋላ ይላል። እሱ ግን ፈሪ ነው። ህዝቦችን ሂዱ ግቡ ይላቸዋል። ዋላ መላይካው ሴት ፈረስ ይዞ መጣ። የፊራውን ወንድ ነበረ። ብዙ ጊዜ ወንድ ያው ሴትን ይከተላል። ተከተለ፣ ገባ። ሁሉም እንደገቡ ሲረጋገጥ አላህ Subhanahu Wa Ta'ala መልሰህ ምን አልበላቸው? በል ያንን ባህሩን መልሰህ በበትርህ ምታው አላቸው። ልክ ሲመቱት ወደ ምን ተቀየረ? ወደ ባህርነት። አላህ ምን አለ? ወአንጀይና ሙሳ ወመን ማዐሁ አጅመዒን ሙሳንም ከእርሱ ጋር ያሉትንም ሁሉንም ነጃ አልን።
ثم أغرقنا الآخرين ሌሎችን ደግሞ አሰጠምን አስገባናቸው አለ እነ ፊርዓውንን إن في ذلك لآية በዚህ ውስጥ ታላቅ ተአምር አለ وما كان أكثرهم مؤمنين አብዛኞቻቸው አማኞች አልነበሩም وإن ربك لهو العزيز الرحيم ጌታህም እርሱ አሸናፊና አዛኝ ነው አዎ አላህ ነው አሸናፊ ኢብራሂም አለይሂ ሰላም ያ ሁሉ ዳዕዋ ሲያረጉ ህዝቦቻቸው ተባብረው ምን ብለው ለብዙ ወራት በተቀጣጠለ እሳት ውስጥ ምን አረጋቸው ወረወሯቸው ጌታ አላህ ነው ስላሉ ምንም ስላጠፉ አይደለም ነቢያቶች በአጠቃላይ መከራ የደረሰባቸው አላህ ነው ጌታዬ ስላሉ ነው ሌላ ስላደረጉ አይደለም ይሄንን አስመልክቶ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አንድን ታሪክ ይነግሩናል قال حسبنا الله ونعم الوكيل አሉ አንድ ቀን አላህ በቂያችን ነው ምን ያረመመካት ነው قالها ابراهيم عليه السلام ابراهيم عليه السلام ብሏታል حين ألقي في النار እሳት ውስጥ የተወረወሩ ጊዜ وقال محمد صلى الله عليه وسلم محمد عليه الصلاه والسلام አሉ حين قالوا ባላቸው ጊዜ ان الناس ሰዎች እኮ قد جمعوا لكم ለናንተ ተሰባሰቡላችሁ ሊያጠፏችሁ فخشوهم ፍሯቸው አሉ فزادهم ايمانا ኢማናቸው ጨመረላቸው وقالوا ብሎም አሉ حسبنا الله ونعم الوكيل الله በቂያችን ነው ምን ያማረ መመካት ነው አሉ وفي روايه عن ابن عباس رضي الله عنهما قال كان اخر قول ابراهيم عليه السلام يا ابراهيم የመጨረሻው ቃል ይሄ ነበር حين ألقي في النار እሳት ውስጥ በተወረወረ ጊዜ حسبي الله ونعم الوكيل ጅብሪል መጥቶ ምን ልርዳ ሲላቸው በጭራሽ አሉ ከማን ነው የምፈልገው ከአላህ ነው አሉ እንደውም ምን ያሉ ይባላል ራሳቸውን ወደ ሰማይ ከፍ አድርገው اللهم الله ወይ አንተ واحد في السماء አንተ በሰማይ ከሰባቱ ሰማይ በላይ ከአርሽ በላይ ማለት ነው في السماء ማለት የበላይ ላይ ማለት ነው ብቸኛ ተመላኪ ጌታ ነህ وانا الواحد في الارض እኔ ደግሞ በምድር ላይ ብቸኛው ባሪያህ ነኝ አንተም ብቻ መገዛ ሌላው ሽርክ ላይ ወደቁ ናቸው ليس احد يعبدك غيري ከኔ ውጭ አንተን የሚገዛ ማንም የለም حسبي الله ونعم الوكيل الله በቂዬ ነው ምን ያማረ መመካት ነው ሲሉ فقال الله عز وجل الله لا يا نار አንቺ እሳት ወይ كوني ሁኚ በርደን ቀዝቀዝ በይ ቅዝቃዜውም አዛ እንዳደርጋቸው وسلاما ሰላምም ሁኚ على ابراهيم በኢብራሂም ላይ አለ አላህ تعرف الى الله في الرخاء الله ሁሌም በደስታ ጊዜ ወቀው አላህ በጭንቅ ሰዓት አላህ ያውቃል አዎ ተዋወቀው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲነግሩን اغتنم خمسا قبل خمسة አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው شبابك قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣት በፊት ወጣት ጉልበትን እየወሰድኩ ነው የአላህ ቤት ሊሰራ ነው ሲባል ብሎኬት በማመላለስ በመቆፈር በማስተካከል ወይስ ባልባሌ ነገር ጉልበታውን ምን እየተጠቀምክበት ነው ይህ ወጣትነት እድሜ አበባ የሆነ እድሜ ነው አላህን ተገዝተህ ስታሳልፈው አላህ የሚደሰትበት እድሜ ነው ነገ የውመል ቂያማ የማንም ጥላ በሌለባት የሱ ጥላ እንጂ ሁሉም በነፍሲ ነፍሲ ብለው በላባቸው በሚጥለቀለቁበት ሰዓት አላህ ከሚያድናቸው ሰዎች ከሚያጣለላቸው ሰዎች መካከል አንደኞቹ ወጣቶች ናቸው ወሻቡን ነሽአ في عباده الله عز وجل ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ ወጣት የት ነው ዛሬ ዳዕዋ አለ ሲባል የአላህን ጥሪ ለመስማት ወደ መስጊድ የምትሰባሰብ ነው ወጣት ወይስ እዛ ጋር የሆነ ፋይናል አለ የሆነ እግር ኳስ ጨዋታ አለ እዛ ጋር አርሴናል ይላል ማንቸስተር ይላል ምን ጥስ ይላል ሲል የትኛው ነው ሙአዚኑ ሐያ አለ الصلاه ሐያ አለ الفلاح ሲል ወጣት የትኛው ነው መልስ የሰጠው የሙአዚኑን ወይስ እዛች ጋር የኳሱን የትኛውን ወጣትነትን ተጠቀምበት አላህን በመገዛት ጉልበትን ተጠቀምበት አንድ ዓሊም በጣም እድሜያቸው ሄዶ ይባላል ቁርአንን ያነበንባሉ እንዴት ነው ምንም አይደክሙትም በደንብ ይታዩታል ወይ ችግር የለም ወይ ሲባሉ አዎ በወጣትነት እድሜ ጠበቅኩት አሁን ደግሞ አላህ ጠበቀልኛ በወጣትነት እድሜ ጠበቅኩት ምን ማለት ቁርአን ስቀራበት ዚክር ሳደርግበት አላህን ስለምንበት ወጣትነቴን አይኔን በጥሩ ሁኔታ ዛሬ ወጣት ምን እያየን ነው በምንድነው እያሳለፍን ያለው በሞባይላችን ያለ ጉድ አላህ ይጠብቀን ምን እያየን ነው
ሞባይላችን ላይ ባሉ ነገሮች ምን እየተመለከትን ነው? ዳዕዋ፣ ቁርአን፣ ሐዲስ ወይስ ምን? ዛሬ ቲክቶክ በለው ፌስቡክ በለው የተለያዩ የሶሻል ሚዲያዎችን ሲመጣ የምንመለከተው ምንድነው? ቁርአን ሲመጣ ከኛ መካከል የትኛው ነው ሶብረኛ? እስቲ በስነ ስርዓት የሚያዳምጠው የሁለት ደቂቃ የሶስት ደቂቃ ወይ አንድ ደቂቃ በሶብር የሚያዳምጠው ማን ነው? አይ ሲመጣ እለፍ ይባላል አይደል? የሆነች የምትወዛወዝ ነገር ስትመጣ ደግሞ ላኢላሃ ኢላላህ ይላል። ይብቃ ፍጥጥ። ይሄ ነው ሐላችን። በቃ ራሳችንን እንፈትሽ። ሌላ ቦታ ከሌጋ ብለን አንቀሳሰር። ራሳችንን እንፈትሽ። ለምን ከተባለ ያቺ ጉድጓድ አለች ቀብር ምንገባባት። ያቺ ጉድጓድ ወላሂ በጣም የሚወድህ ወንድምህ አብሬህ አንድ ቀልተኛ አይልም። በጣም የምትወድህ ሚስትህ፣ በጣም የሚወድሽ ባልሽ፣ እናት አባትህ፣ ዘመድ አዝማድ ማንም አንድ ቀብር ውስጥ አብረን እናሳልፍ አይልም። ማንም ከኛ ጋር የሚቆየው ማን ነው? ስራችን ብቻ ነው። በዱንያ ላይ ያሳለፍ ነው፣ በደስታ ሰዓት ያሳለፍ ነው፣ በሐዘን ሰዓት ያሳለፍ ነው። ከየትኛው ነን እኛ? ሸባበከ ቀብለ ሐረሚካ፣ ወጣትነትን። አዎ ፖለቲከኛው የሚፈልገው የወጣቱን ነው፣ እንደፈለገ ሊጫወትበት። ሁሉም ወጣትነት። ሸይጣንም የሰው ልጆችን መስመር የሚያስተው በዚህ ወጣትነት እድሜ ነው። ተቃራኒ ጾታ በጣም እጅጉን የሚሳሳውበት የትኛው እድሜ? የወጣትነት እድሜ። አላህ ሐላልን እስኪያመጣልህ ሶብር አድርገህ ተቀመጥክ ወይስ እኔ አራዳ ነኝ እኔ ፋራ ነኝ እንዴ ብለህ ሌሎቹ ፋራ እንደሆኑት ማለት። ፋራ ማለት ማን ነው? በእስላም ቋንቋ ፋራ የአላህን ትእዛዝ የጣሰ ነው። አሪፍ ማለት በእስላም ቋንቋ አላህን ያወቀ ነው። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ከይስ ማለት ብልጥ ጮሌ ማለት አራዳ የሚባለው በእስላም ቋንቋ ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ሞኝስ ሚስኪን የሚባለው ማን ነው? በቃ ምኞት ይመኛል፣ ሰላት የለው፣ ዚክር የለው፣ ዱዓ የለው፣ ዘካ የለው፣ ምን የለው፣ ጾም የለው፣ ዝም ብሎ አላሁ ገፉር ረሂም እያለ የሚጓዝ ሚስኪኑ ይሄ ነው በእስላም ቋንቋ። አራዳ ማለት ይሄ። እኛ አራዳ ማን ነው የምንለው? ሃንግ የሚይዘውን የሰው ሞባይል የሚሰርቀውን የሚያጭበረብረው የሚያምታታው እከሌ እኮ ጮሌ ነው ይባላል። ሲያምታታ ይሄ ጮሌ አይደለም፣ ምስኪን ነው። በሰው ሐቅ ነው የተጨማለቀው። ስለዚህ ሸባበከ ቀብለ ሐረሚካ ወሲሐተከ ቀብለ ሰቀሚክ። አው ጤንነትን ተጠቀምበት። በደስታ ጊዜ አላህን ተዋውቁ አይደል? ጤና እኮ የደስታ ሰዓት ነው። ወላሂ ያ ረብ የሁላችንም ጤና አላህ ይጠብቅልን። ወላሂ በጤና ነገር ሁላችንም ዱዓ እናድርግ። ጤና ቀላል አይደለም። ጤና ትልቅ ኒዕማ ነው። አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብዩ ምን አሉት? በጣም ዱዓ ልታደርግበት የሚገባ ጉዳይ ቢኖር የጤና ጉዳይ ነው አሉት። አዎ ዛሬ አላህ ምን ሰማው? እዚህ ጋር የኩላሊት በሽተኛ ይባላል፣ እዚህ ጋር የሆነ ካንሰር፣ እዚህ ጋር የልብ ይባላል። ያ አላህ በዚህ በሽታ የተፈተነውን በአጠቃላይ አላህ ይፈውሰው፣ አላህ ያሽረው። ወላሂ የጤና ጉዳይ ዱዓ እናድርግ። አላህ ጤና በሰጠን ሰዓት ከማን ጋር እንተዋወቅ? ከአላህ ጋር። መስጊድናበት፣ ጤነኛ ነህ ተመላለስበት፣ ኪታብ ቅራበት፣ ኸይር ነገር ላይ ተገኝበት። ነገ ፈተና ነውና ዱንያ በሽታ መጥቶ አልጋ ላይ ብተኛ እንኳን በጤንነት ሰዓት ከአላህ ጋር የተዋወቀ ሰው መስጊድ መጥቶ እንደሰገደ አድርጎ አላህ ይጽፍለታል። ቤቱ ላይ እዛው አልጋ ላይ ተኝቶ ሆስፒታል ተኝቶ ቢሰግድም የት መጥቶ እንደሰገደ ይጻፍለታል? መስጊድ። ለምን? በጤናው ሰዓት ከአላህ ጋር የተዋወቅ ነበር። ዛሬ ኡዝር አጋጥሞት ነው ቤቱ የቀረው። አሲሐቱ ታጁን አላ ሩእሲል አሲሐ ላ ያዕሪፉሃ ኢላ አልመርዳሉ ለሞች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ ነው። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ ማንም አያውቃትም አይደል? የአይንን ጥቅም የሚያውቀው አይን የተወሰደበት ነው። የእግርን ጥቅም የሚያውቀው እግር የተወሰደበት ነው። የመተንፈስን ጥቅም የሚያውቀው መተንፈስ አቅቷቸው በኦክሲጅን በምን ሆስፒታል የተኙት ናቸው። አላህ ጠይቆናል። እስከ ዛሬ ላስወጣነው አየር ላስገባነው አየር አላህ ጠይቆናል። በዚች ግን መተንፈሻ ላይ ችግር ሲመጣ ሆስፒታል ሲተኛ ስንት ብር ነው የሚከፈለው? አላህ ኒዕማውን እየካድን ነው ማለት ነው። ወላሂ ከምንም በላይ አላህ ኢማንን ለግሶናል አይደል እንዴ? ወላሂ እስልምና ከጸጋዎች ሁሉ ትልቁ ጸጋ ነው። ወላሂ ዱንያንም አላህ ለሚወደው ለማይወደው ይሰጠዋል። ወንድሜ ዱንያ መሰጠት የመወደድ ወይም የመጠላት ምልክት አይደለም። ዱንያ ለመሰጠት ችግር ላይ መውደቅ የመጠላት ምልክት አይደለም፣ የመወደድም ምልክት አይደለም።
የመወደድ ምልክቱ ምንድነው? ኢማን ነው። አላህ ዱንያን ለሚወደውም ለማይወደውም ይሰጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲንን፣ ኢማንን፣ እስልምናን ግን አላህ ለሚወደው እንጂ ለማንም አይሰጥም። ያ አላህ ሰጥቶ ወዶ በሰጠህ ዲን ተጠቀምበት፣ ኑርበት፣ እህቴ ኑርበት። በተለያየ ነገር እንዳትሸነገይ፣ አላህን አስደስቺ። ቆይ አንዳንዱ ይላል 40 ዓመት ሲሞላኝ ተውብታለሁ። እህቴም ቆይ ሂጃቤን በስነ ስርዓት ሳገባ የሆነ እንዲያትበይ። ዛሬ ሞቱል ፉጃ ድንገተኛ ሞት ስንቱን እያሳደደ ነው። ድንገተኛ ሞት በድንገት በቃ ማታ ተኝቶ ነበር ሞት የተባልናቸው ስንት ወንድሞች አሉ። አብረን ተራዊ ሰግደናል ብለን አሁን ኢሻ ሰግደናል። አረ እሑድ ቀን እኮ ዳዕዋ አብረን ስናዳምጥ ነበር። ካፌ ላይ ማኪያቶ እኮ ስንጠጣ ነበር። ላይብረሪ ነበርን ይላል ተማሪውም ሁሉም ባለበት። አረ ሕክምና ላይ እኮ ሲያክም ነበር ራሱ እኮ ዶክተር ነበር። ግን እኮ በቃ በድንገት ሄደ ይባላል። አዎ ለምን? አጀል ነው። አጀል ሲመጣ አንድ ወደዚህ ወደዛ የለም። ኢዛ ጃ አጀልሁም ላ ይስተእኺሩነ ሰዓተን ወላ ይስተቅዲሙን። ሰዓቲቷ የቀረበች ሰዓት አንድ ሰዓት ወደ ኋላ ወደፊት የለም። በዛው ሰዓት አጀል ይዞን ይሄዳል። በዛው ሰዓት እንሄዳለን። ስለዚህ ሞቱል ፉጃ ድንገተኛ ሞት በጣም በበዛበት ሰዓት የቂያማ ምልክት ነው። ድንገተኛ ሞት ከኛ ላይ ምን ይጠበቃል ከተባለ ሁሌ ዝግጁ ነን። በምን በቃ ሰላት ሰዓት ሲጠራ እንሂድ። ቆይ በኋላ ሰግደዋለሁ ብለን አጀላችን ቢደርስብን ሳንሰግደው በምኑ ኳሱን እያየ ነው። ሱብሃንአላህ አንተ ኳሱን እኮ በዜና ትሰማዋለህ። እከሌ ተሸነፈ አሸነፈ በዜና በቃ ትሰማዋለህ። ሰላት ግን ከሄደች ሄደች። እቻ አሁን ዛሬ ሰገርናት የመግሪብ ሰላት ወላሂ የውመል ቂያማ ካልሆነ በስተቀር ተመልሳ አትመጣም። እንደስም ነገ መግሪብ አለ ከነገ ወዲያ መግሪብ አለ። የዛሬዋ የመግሪብ ሰላት ግን አበቃ ሄዷል። መቼ ነው የሚመጣው? የውመል ቂያማ። ልክ ናት ልክ አይደለችም፣ አላህ ተቀብሏታል አልተቀበለትም፣ የውመል ቂያማ የዛኔ ነው። የደሞዝ ቀን ነው የሚመጣው። አልየውመ አመሉን ዛሬ ስራ የሚሰራበት አገር ነው። ነገስ ነገ ደሞዝ የሚሰጥበት ነው። ስራ አይሰራም። አንድ ፈተና ተፈታኝ ተማሪ ፋይናል ነው ተብሎ ቆይ አሁን ላጥና ቢል አስተማሪ እሺ ብሎ የምታጠናበት ጊዜ ተሰጥቶ ነበረ አይደል እንዴ? አሁን ግን ፋይናል የምትፈተንበት ነው። አሁን የፈተና ውጤት የሚታወቅበት ነው የሚባለው። አኺራም እንደዛ ነው። አኺራ አንዴ ስጁድ ላድርግ ብንል አይቻልም፣ አንዴ ሱብሃንአላህ ብንል አይቻልም። ፋይል ተዘግቷል። አኺራ ምንድነው? ደሞዝ ነው የሚሰጠው። መልካም የሰራ በቀኝ እጁ ይሰጠዋል። መጥፎ የሰራ እድለ ቢስ ከሆነ ደግሞ በግራ እጁ በኋላ በኩል ያ አላህ ነጃ ይበለን። ስለዚህ ወሲሐተከ ቀብለ ሰቀሚክ ወፈራገከ ቀብለ ሹግሊክ አላህ ጊዜን ተጠቀምበት ቢዚ ከመሆኑ በፊት። ዛሬ ጊዜ ሞት ተፈርዶበት በምን እንግደለው ይባላል አይደል? ጊዜያችን እንግደለው። ጊዜ ይላሉ ዑለማዎች በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጣል። ጊዜ በኢስላም ቋንቋ ወርቅ አይደለም ሰይፍ ነው። አንተን የሚገልህ ነው የሚያጠፋህ ነው በጥሩ ሁኔታ ካልተጠቀምክበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነ ናስ አሉ። ሁለት ኒዕማ በጣም አብዛኛው ሰዎች የሚዘነጓቸው ነገሮች ናቸው አሉ። ማን? አሲሐቱ ወልፈራሁ አሉ። ጤንነትና ነፃ ጊዜ ትርፍ ጊዜ። ጤናና ትርፍ ጊዜ አብዛኛው ሰው የሚዘናጋባቸው፣ ግን አላህ ትልቁ ውለታ ይዋለልን እነዚህ ናቸው። ጊዜን ተጠቀምበት። ለዚህ ነው ሐሰን አልበስሪ በአንድ ምክር ላይ ሲመክሩ ምን ይላሉ? የብነ አደም አንተ የአደም ልጅ ወይ ይላሉ ሐሰን አልበስሪ ኢነማ አንተ አያሙ መጅሙዓ አንተ እኮ የቀናት ጥርቅም ነህ ስብስብ ነህ። ኩለማ መዳ የውሙን ሁሌም በቀን አንድ በሄደ ቁጥር መዳ ባዕዱክ ከፊሉ ከሰውነት ከአንተነት እየተቀነሰ ነው የሚሄደው። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙከ ነሃሩ ኢለ ሌይል እንደዚሁም ደግሞ ቀኑ ለሌሊቱ ይሰጥሃል። ሐታ ዩሰሊማኒከ ኢለ ልአኺራ ሁለቱም ተባብረው ለአኺራ እስኪሰጡ ጊዜ ድረስ በአንተ ላይ ይቀያየሩብሃል። ጊዜ እንደዚህ ነው። የቀናት ጥርቅም ነህ። ሰው 40 ዓመት ሞላው እድሜ ሄደ እንደዚህ ይባላል። አዎ 40 ዓመት ከሞላው 50 ከሆነ የተጻፈለት 10 ዓመት ነው የቀረው ነው። በቃ እየቀነሰ ነው። አንድ አዳር ባደርን ቁጥር ወዴት እየቀረብን ነው? ወደ ቀብር እየቀረብን ነው። በኪሎ ሜትር እንደምሳሌ 1000 ኪሎ ሜትር ነው ከተባለ እንደምሳሌ ነው። እንደምሳሌ ቀብሩ 1000 ኪሎ ሜትር ነው ከተባለ በየቀኑ እያነጋን ወይ የሆነ ነገር እያደረግን ሲሄድን ከዛ ኪሎ ሜትር እየተቀነሰ ወዴት እንደርሳለን?
ወደዛ ቀብር እንደርሳለን። ልክ እድሜያችን ነው ባነጋን ባመሸን ቁጥር ከኛነታችን እየተቀነሰ ወደ ቀብር የሚያንደራድረን ነው። ስለዚህ በጊዜ ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአራተኛ ደረጃ ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት ድህነት ከመምጣቱ በፊት። አዎ ሀብትን ተጠቀምበት። ሀብት ደስታም ሊያመጣ ይችላል አላህ ጋር ከተዋወክበት። ከአላህ ከራክበት ግን ሀብቱ ራሱ የጭንቀት መፍለቂያ ነው የሚሆነው። አንዳንዱ ሀብት ኑሮት አይታችኋል አውሮፓዎችን የሚበሉት ምግብ አንዱ ሲፈልግ አንድ ሀገር ከናገር ይንቀሳቀሳል በጣም ባለሀብት ተብሎ ምን ብሎ፣ ነገር ግን ጭንቅ ይላቸዋል። ለምን ከተባለ ሀብታቸውን አላህ በፈለገው መልኩ አያውሉትም። አንደኛ፣ ሁለት ከአላህ ጋር ተራርቀዋል። ስለዚህ ቁጥር አንድ አሜሪካን ላይ ሰው የሚጠፋበት ሰው በራሱን ህይወት የሚያጠፋበት፣ አውሮፓዎች አፍሪካ እኮ አይደለም የሚጠፋው። አፍሪካ በድህነት ነው የምትታወቀው። እንደዛም ሆኖ ሰው የራሱን ህይወት የሚያጠፋው አውሮፓና አሜሪካ ነው። ለምን ከተባለ ደስታ ፍለጋ ኸምሩንም ጠጣ፣ ዝሙትንም ፈጸመ፣ ያልፈነቀለው ድንጋይ የለም። መጨረሻ የደስታ ጥግ ብሎ ይሄዳል፣ በስለት ራሱን ይወጋል፣ ያንቃል፣ ባህር ውስጥ ይከታል፣ በዛ ይሞታል። አላ ቢዚክሪላህ ተጥመኢኑል ቁሉብ አለ አላህ። አዋጅ ንቁ፣ አላህን በማውሳት ልቡናዎች ምን ይላሉ? ይረካሉ። ደስታ የሚመጣው ከአላህ ጋር ስትተዋወቅ ነው። አላህን ርቀህ ደስታ የለም። ወላሂ የፈለገ ገንዘብ ይኖር ለጊዜያዊ ነገር ትጠቀማለህ እንጂ የውስጥ ደስታ አላህ ነው የሚለግሰው። አላህ ይነጥቀሃል። አላህ የነጠቀን ደስታ ማንም አይሰጥህም። አላህ የሰጠህን ደስታ ማንም አይነጥቅህም። ይሄን ወቀው። ደስታ፣ የውስጥ መረጋጋት፣ ሰላም ማግኘት፣ ጥሩ እንቅልፍ መተኛት። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደው ሌሊቱን ሰላም ያደረ አፍያ የሆነ አካባቢው ሰላም የሆነለት እንደዚህም የለት ጉርሱን ያገኘ ዱንያን በአጠቃላይ ጨብጧታል አሉ። ዱንያን በአጠቃላይ ሱብሃንአላህ። ሀብትን ተጠቀምበት። ሀብት ሲመጣ ዳዕዋ አለ ሲባል አው ለዳዕዋ የሚሆኑ ነገሮች አመቻች። መስጊድ እየሰራ ነው ጎደለ ሲባል አመቻች። ዙር ማይክሮፎን ተበላሽቷል ተሯሯጥ። እዛ ጋር የሆነ ዓሊም የሆነ ነገር ሆኗል ሂድ ጠይቅ፣ አሳክም፣ ማድረግ ያለብን አድርግ። እዛ ጋር የሆነ ሰው እንትን ሆኗል ተሯሯጥ። ለምን? እቺ ሀብት የምታወጣት አላህን የአላህን ፊት ፈልገ የምትሰጠው ሀብት አላህ ዘንድ እየተራባ ወለደ ሐራም ነው አይደል? ሐራም ነው። ሰደቃ ግን ስታወጣ አላህ ዘንድ ይራባና ነገ የውመል ቂያማ በስቶ ታገኘዋለህ። እኔ አንድ ሐዲስ ያጅበኛል። ኸይር የሰራም ሸር የሰራም ነገ የውመል ቂያማ ይጸጸታል የሚል ሐዲስ አለ። ኸይር የሰራው ለምን አሳነስኩት ብሎ ይጸጸታል። ሲያየውዛ ለምን አሳነስኩት ይላል። መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል። ስለዚህ አንተ ገንዘብ በልተ የጨረስከው ለብሰ የጨረስከው ወይ ሰደቃ አውጥተ አላህ ዘንድ ያስቀመጥከው ነው። አላህ ዘንድ ያስቀመጥ ነው። አካውንት ከፈትክ ማለት ነው። እዛ ይጠራቀማል። ነገ የውመል ቂያማ ይሄው የሥራ ውጤት ምንዳ ተብሎ ሲሰጥ ሱብሃንአላህ። አለዛማ ሀብትን በመልካም ነገር ልጆችን በተርቢያ ቁርአን እንዲቀሩ በዚህ መልኩ ኢንቨስት አድርገ ካላሳደግከው ልጅህን ነገ ሞት ይመጣል፣ ገንዘቡን ይወርሳል። ዲን ከሌለው እንደፈለገ ያደርጋል። አንድ ለቅሶ ላይ ምን ገጠመ? አባት ሞቶ ገና 7 ቀን 6 ቀን 7 ቀን አካባቢ ልጆች ጸብ ጀመሩ። ምን ነው ሲባል ውርስ መከፋፈል አለብን። ያ አላህ ገና ከክፍለ ሀገር ከምን የመጣው አልተመለሰም ወደ እንትኑ ሀዘን ሊደርስ መጥቶ ለቅሶ ሊደርስ መጥቶ ተርቢያ የሌለ ልጅ በቃ በአንተ ሞት ይደሰታል። ምን ፍለጋ? ሀብት ፍለጋ። አላህ ይጠብቀን። አምስተኛው ላይ ምን አሉ? ወሐያቲከ ቀብለ መውቲካ። አው በህይወት እያለ ለሞት ስራ አይቀርልህም። ኩሉ ነፍሲን ዛኢቀቱል መውት፣ ያንዳንዷ ነፍስ ሞትን ትቀምሳለች። ሞትን ማይቀምስ ማንም የለም። የሞትን ጽዋ ማይጎነጭ ማንም የለም። ኩሉ መን አለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ አላህ ብቻ ነው የሚቀረው። መላእክቶችም ይሞታሉ፣ ጅብሪልም ይሞታል፣ ኢስራፊልም ይሞታል፣ ሚካኤልም ይሞታል። ራሱ መለከል መውት የሰዎችን ሩህ የሚያወጣው መለከል መውት ጭምር ይሞታል። ሞት ሲመጣ እቺ እርጉዝ ናት እስክትወልድ እንጠብቃት አይልም። ሞት ሲመጣ 1 ሳምንት ነው ትዳር ከያዘ ሙሽራነቱን አልጨረሰም አልተደሰተም አይልም። ሞት ሲመጣ
ሕፃን ነው ይቦርቅ ይደግ አይልም። ሞት ሲመጣ አረ ትላንት እናቱን ቀብረዋል ሐዘን ላይ ነው እሱን ትንሽ እንጠብቀው አይልም። አጀል ከመጣ በዛው ሰዓት የሰው ልጅ ወደ ቀብር ይገባል፣ በዛው ሰዓት ይሄዳል፣ ለማንም አይቀርም። ስለዚህ ለሞታችን ምን አዘጋጀን? ለቀብር ቤታችን ምን አዘጋጀን? ዱንያ እንደሆነች የፈለገ ብትኖርባት ትለያለህ፣ የፈለገ ከሰው ጋር ተዋደድ ትለያለህ። ማንም ዱንያ ላይ የሚቀር የለም። ዘላለማዊ ሀገር መቼ ነው? አኺራ ብቻ ነው። ደስታ ያለው እዛ ነው የእውነት ሀገር። የዱንያስ ዛሬ ሰላም ሲባል ነገ ጦርነት ነው፣ ዛሬ የሆነ ነገር ሲባል ነገ የሆነ ችግር ነው። አኺራስ የለም ይሄ ነገር። ጀነት አላህ ይወፍቀን። አሚን በሉ። አላህ ይወፍቀን ያ ረብ፣ አላህ ይወፍቀን። አላህ ጀነት አላህ ይወፍቀን ያ ረብ። ጀነት ውስጥ ሞት የለም፣ ሞት የሚባል የለም። በጀነትና በጀሃነም መካከል ሞት ራሱ በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ የጀነት ሰዎች ስሙ፣ የጀሃነም ሰዎችም ስሙ ይባላሉ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ምን ይሆናል? ይታረዳል። የጀነቶቹ ደስታ ይመጣላቸዋል፣ የጀሃነሞቹ ደግሞ ስቃይ ይመጣላቸዋል። የጀሃነም ሰዎች ያን ቀን ሞትን ይመኛሉ፣ ሞትን ይጠይቃሉ። ዱንያ ላይ ሲሸሹት የነበሩት የለም ሞት የለም፣ ሞት ያለው ዱንያ ብቻ ነው። አኺራስ ጀነት ከሆነ የዘላለም ደስታ ነው፣ ጀሃነም ከሆነ የዘላለም ስቃይ ነው። አላህ ይጠብቀን ከጀሃነም እሳት። ስለዚህ ሞት የለም። አኺራ ምግብ በልተህ ወደ ሽንት ቤት የሚባል ነገር የለም። ታዲያስ የበላው በላብ ነው የሚወጣው። ላቡስ ሚስኪ የሚያምር በጣም የሚያውድ የሚያስደስት ሽታ። ዛሬ ዱንያ ላይ ምግብ በልተህ እዛ ቢሮ ሄደህ ቢሮ ታውቁታላችሁ? እሺ መጸዳጃ ቤት ሄደህ መልካም ሽታ አለ የለማ? ሱብሃንአላህ። አኺራ እንደው ለአምሮት ነው የምትበላው፣ በልተህም በላብ ነው የሚወጣው። እርጅና የሚባል የለም። ዱንያስ የወጣትነት የአበባ እድሜ ያምራል። ከዛስ ሽበት ብቅ ይላል፣ ግንባር ጉንጭ መጨፋደድ ይጀምራል፣ እርጅና ይመጣል፣ ጎንበስ ይባላል። አኺራስ ሁሌ ወጣት ነው የሚሆነው፣ ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሌ ህይወት ነው፣ ሞት የለም። ሁሌ ደስተኛ ናችሁ፣ ሐዘን የለም፣ በሽታ የለም። ያ አላህ ንፍጥ የሚባል የለም፣ ማናፈጥ የለም እዛ። ያ ረብ አላህ ይወፍቀን። ይህንን ደስታ ለማን አዘጋጀ? አላህን እዚህ በብቸኝነት ለሚገዙ የእሱ ድንቅ ባሪያዎች፣ አላህን በጽናት የሚገዙ በደስታም በሐዘንም በሁሉም ሁኔታቸው፣ ሀብት ሲመጣም አላህን ያልካዱ፣ ጭንቅ ሲላቸውም ከአላህ ጋር ያላቸው ግንኙነት ያማረ ቁርአን ላይ እንደገለጻቸው ኢነል ለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዐዱን። ኢነል ለዚነ ቃሉ እነዛ ብለው ያሉ ረቡና አላህ ጌታችን አላህ ነው ያሉ፣ ከዛ ثم استقاموا ቀጥ ያሉ፣ ወዲህ ወደ የሌለ ወደ ጥንቋይ ቤት የሌለ ወደ ሽርክያ ምናምን የሌለ ቀብር አምልኮ የሌለ ጌታ አላህ ነው ብሎ ሁሌ በደስታም በሐዘንም ከአላህ ጋር ያላቸው ግንኙነትን ያሳመሩ ቀጥ ያሉ፣ እሱ ባዘዛቸው ትእዛዝ ላይ ቀጥ ያሉ ሰዎች ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ መውቲሂ ሞት ሲመጣባቸው ምን ይሏቸዋል መላእክቶች? የዛ ሰዓት ላይ አላ ተኻፉ አትፍሩ፣ የምትሄዱበት የምታገኙት ነገር ደስታ ነው፣ ጀነት ነው። ወላ ተሕዘኑ አትዘኑ፣ ለቤተሰቦቻችሁ ለልጆቻችሁ ለንብረታችሁ እንዳታዝኑ አላህ አላቸው። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዐዱን ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ ተበሰሩ። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ በአኺራም በቅርቢቱ ዓለም የእናንተ ወዳጆች ነበረን ይላቸዋል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን። አላህ ለማን ነው ይሄ ከተባለ ጀነት ውስጥ አላህ ስብሓነሁ ወተዓላ ይህንን
ስጦታ ያዘጋጀው አላህ Subhanahu Wa Ta'ala በብቸኝነት ለሚገዙ የሱ ድንቅ ባሪያዎች ናቸው። ስለዚህ ባለችን የዱንያ ቆይታ ላይ ሁሌም ከአላህ ጋር ያለን ግንኙነት እናሳምር። ሀብት ሲመጣ አላህን አንራቀው። ስራ ተስተካከለልህ ጭንቅ ብሎ ያ ረብ ብለህ ለመንከው አላህ ተቀበለ እሺ አለ እንዳትከዳው። ምስጋናን ጥቀስ። በምን? ሰላት በማብዛት ዚክር በማብዛት ቁርአን በመቅራት ከአላህ ጋር ያለን ግንኙነት በማሳመር የአላህ ባሪያዎች ላይ ደግሞ በማዘን። አንዳንድ ሰው ሰላም አለይኩም ይባባላል። ከዛ ትንሽ ስራ ሲመጣ የሆነ ሀብት ሲመጣ ሰላም አለይኩም ሲባል ሃይ ይላል። ሰላምታ መልስ መስጠት ያቆማል። እንተዋወቃለን እንዴ ይላል። አላህ ትላንት አንተም እንደዛ ነበርክ። አላህ ነው ሀብቱን የሰጠህ። ይሄ የሰጠህን ሀብትም ደግሞ መልሶ የሚወስደው ማን ነው? አላህ ነው። አትንቀባረር ነው፣ አትንቀባረር። ስለዚህም ሁሌም ከአላህ ጋር ያለን ግንኙነት ስናሳምር አላህ ይደሰትብናል። አላህ ከተደሰተብን ደግሞ ምን አለ? ሁሌም ጭንቀታችን የመጨረሻ መልእክቴ ሁሌም ጭንቀታችን ይሄ ነገር አላህን ያስደስተዋል አያስደስተውም፣ አላህ ይደሰትብኛል አይደሰትብኝም የሚለው ጭንቀት ይሁን የመጀመሪያው። አላህ እንዲደሰትበት ኸይር ነገር የሰራ ማህበረሰቡ ይደሰትበታል። ለምን? ማህበረሰቡ እንዲደሰት እንዲወደው የሚያደርገው አላህ ነው። ዛሬ ሰዎችን ለማስደሰት ብለው አላህን የሚያስቆጡ አሉ። የአላህን ድንበር የሚጥሱ አሉ። ለጊዜው ይወደዋል አይደል? ነገ እንዲጠሉህ አላህ ነው የሚያደርገው። ለምን? የሰዎች ቀልብ በአላህ እጅ ነው። እንደፈለገ ይገለባብጠዋል። አላህን ዛሬ አስደስተ ነገ ሰዎች ቢጠሉ ነገ እንዲወዱህ ደግሞ አላህ ያደርጋል። አንዳንዴ እኮ ይመሰከራል። ሰዎች ዘርበሉ እኔ ሐሜት እንደዚህ አልፈልግም ስትል ዘርበል እባክህ ምናምን ብለው አሽቃባጭ ብሎ ሊሰዱ ይችላል። ነገ ግን ላንተ ይመሰክራሉ። በምን? ከለያው በሱ ፊት እኮ አይታሰብም። ሐሜት የማንንም አይቀበልም። ሱብሃንአላህ ይመሰክሩልሃል። በጥሩ ነገር አወደሱ ማለት ነው። ስለዚህ ሁሌም ጭንቀታችን ጀሊሉን ለማስደሰት አላህን ለማስደሰት ይሁን። ሀብት ሲመጣ ከአላህ ጋር እንተዋወቅ። ጤና ስንሆን ከአላህ ጋር እንተዋወቅ። ወጣት ሆናችሁ ወጣቶች በተለይ ብዙ ታኛላችሁ፣ ከአላህ ጋር ያላችሁን ግንኙነት አሳምሩ። የወጣትነት እድሜ አበባ ነው። ይሄ እድሜ ነገ ይሄዳል። ዛሬ ተደሰትንበት ከአላህ ጋር ተዋውቀንበት ከሄድን ነገ ደግሞ እርጅና ሲመጣ አላህ ይንከባከበናል፣ ጉልበታችንን ያጠናክርልናል፣ አይናችንን አላህ ይጠብቅልናል። ዛሬ ከጠበቅ ነው በዚህ መልኩ እናሳልፍ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚህ የተወደደው ቤት እንዲህ በዚህ መልኩ እንደሰበሰበን ነገም ውድና ተናፋቂ ወደ ሆነችው ጀነተል ፊርደውስ እንደዚህ ይሰብስበን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። አላህ Subhanahu Wa Ta'ala ተገዝተን እሱን አምልከን የምንጓዝ አላህ ያድርገን። ሁሌም የሱ ባሪያ አላህ ያድርገን። ትክክለኛ ባሪያዎች አላህ ያድርገን። ትክክለኛ ባሪያዎች አላህ ያድርገን። ሀብት ሲመጣ እሱን የምንቀርብ አላህ ያድርገን። ሀብት ሲመጣ እሱን የምንዘክር አላህ ያድርገን። ሀብት ሲመጣ እሱን የምንወድስ አላህ ያድርገን። ሀብት ሲመጣ አወል ሰልፍ የምንሮጥ አላህ ያድርገን። መስጊድ የምንል አላህ ያድርገን። ወላጆቻችንን ከጥሩ ስራ ጋር ከአፊያ ጋር በህይወት ያሉትን አላህ ያቆይልን። የሞቱብን ደግሞ የጀነት አላህ ይበላቸው። የታመሙ ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። ያ ረብ ያላገቡ ወጣቶችን ጥሩ ትዳር አላህ ይለግሳቸው። አሚኑ በዛ እዚህ ጋር አላህ ይለግሳቸው። ለወጣቶች ጥሩ ትዳር አላህ ይለግሳቸው። ለወንዶች ሷሊ ሚስት፣ ለእህቶቻችንም ደግሞ ሷሊ ባል አላህ ይለግሳቸው። ያ ረብ ብዙ አመት በትዳር ላይ ቁጭ ብላችሁ ደግሞ ልጅ ያላገኛችሁ ያ ረብ ዙርየቱን ጠይባ የተባለውን መልካም ዝርያ ያለውን ሷሊህ ልጆችን አላህ ይለግሳችሁ። ሷሊህ ልጆችን አላህ ይለግሳችሁ። ዘከሪያን እንደለገሰው ለእናንተም አላህ ይለግሳችሁ። ሳራ እንደለገሰው ለእናንተም አላህ ይለግሳችሁ። አላህ ምንም አይሳነውም፣ ኩን ፈየኩን ነው። እንደው እሱን ተማምነን በሶብር ጠይቀን የምናገኝ አላህ ያድርገን። ሀገራችንን ሰላም አላህ ያድርግልን። በሁሉም ክፍል ሰላማን አላህ ያብዛልን። የኛንም አንድነት የእውነት አንድነት አላህ ያድርግልን። ወንድማማችነታችንን አላህ ያጠናክርልን። ኺላፉን አላህ ያንሳልን። ጭቅጭቁን አላህ ያንሳልን። ለሱ ብለን የምንዋደድ ለሱ ብለን የምንዘያየር አላህ ያድርገን። ፊሊስጤም ያሉት ወንድሞቻችን አላህ ይጠብቃቸው። ጋዛ ላይ ያሉትን አላህ ይድረስላቸው። ጋዛ ላይ ያሉትን ያ ረብ አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። የበፊቱ ፊራውን ሴት ወንዱን ነበር የሚገለው። የዘንድሮ ፊራውን ደግሞ ሴት አይል ወንድ አይል ሁሉንም እየጨረሰ ነው። ያ ረብ ጌታችን ኃያልነቱን ቁዋውን ብርታቱን በእነሱ ላይ